ሰላም ጤና ይስጥልኝ ውድ የአውታር ሚዲያ ቤተሰቦች ዛሬ ክፍል 9 የአንድነት ትልቁ ጠላት ምንድነው የሚለውን ሐሳብ በጥልቀት እናያለን። ከዛ በፊት ባለፉት ክፍሎቻችን ስለ አንድነት ብዙ አውርተናል። ስለ አንድነት ትርጉም፣ አንድነት ከተፈጥሮ ጋር ያለው ጥምረት፣ ግንኙነትና ሪሌሽን ምንድነው የሚለውን አይተናል። አንድነት ለኛ ለሰው ልጆች ምርጫችን ሳይሆን ግዴታችን እንደሆነም አይተናል። በእንስሳቶች ዓለም ለኛ ለሰው ልጆች ትልቅ ምሳሌ የሚሆኑትን ጉንዳንን፣ ንብና ተኩላንም አይተናል። 3 ሀገሮችንም ዳሰናል። ከእርስ በርስ ጦርነት ወጣ አሁን ጽዱና ትልቅ ሀገር ስለሆነችው ሩዋንዳ፣ ከሁለተኛ የዓለም ጦርነት የኒውክሌር ቦምብ ፍርስራሽ በኋላ ራሷን ወደ አንድነት መለሳ የቴክኖሎጂ የእድገት ምሳሌ ስለሆነችው ጃፓን በ7 ጎሳዎች ተከፋፍላ እኔ ነኝ ይበልጣለው ከሚሉ ጎሳዎች ወጣ አሁን ትልቅ ሀገር ስለሆነችው እና ለኛ ሁሉ ምሳሌ ስለምትሆንን የተባበሩት አረብ ኤምሬት አይተናል። አንድነት ሀገርን እንዴት እንደሚያነሳ፣ ሰውን እንዴት እንደሚያስከብርና የተፈጥሮ ዑደት እንደሚያስተምረን አውርተናል። ነገር ግን ይህ ሁሉ ያወቀን ይህ ሁሉ ያየን ለምንድነው የሰው ልጅ በተደጋጋሚ ወደ መከፋፈልና ወደ ግጭት የሚያመራው? ለምንድነው ቤተሰብ የሚበትነው? ማህበረሰብ የሚጣላለው? ሀገር የምትፈርሰው? ይሄ የሁላችንም ጥያቄ ነው አይደል? ዛሬ የዚህ ሁሉ ጥፋት ስር ትልቁንና መራራውን የአንድነት ጠላት እናያለን። የአንድነት ትልቁ ጠር እኔነት ነው። እኔነት አብዛኛው ሰው የአንድነት ጠላት ድህነት፣ የሃይማኖት ልዩነት ወይም የፖለቲካ አመለካከት ይመስለዋል። ግን አይደለም። እውነታው ከዚህ በጣም የራቀ ነው። የሰው ልጅ ከሰው ልጅ የሚያጋጨው ትልቁ ሰይጣን ያለው ከውጭ ሳይሆን ከውስጣችን ነው። እሱም እኔነት ነው። በእንግሊዘኛው ኢጎ፣ እብሪት፣ ትዕቢት የምንለውንም ይጨምራል። እብሪት፣ ትዕቢት የሚለው የሚጠቃለለው በእኔነት ውስጥ ነው። እኔነት ማለት የሰው ልጅ ለራሱ ያለው የተጋነነና የተሳሳተ ግምት ነው። ከሁሉም እኔ እበልጣለሁ፣ የኔ ዘር ይበልጣል፣ የኔ እምነት ብቻ ነው ትክክል፣ የኔ ሐሳብ ካልተተገበረ ሁሉም ነገር ይፍረስ የሚል እውርና አጥፊ መንፈስ ነው። እስኪ አስቡት፣ በታሪክ ውስጥ የተካሄዱ ትልልቅ ጦርነቶች፣ በሚሊዮን የሚቆጠሩ ሰዎችን ያስጨረሱ ግጭቶች መነሻቸው ምንድነው? ያንድ ወይም የጥቂት ሰዎች እኔነት ነው። ሂትለር በሚሊዮኖች የሚቆጠሩ አይሁዶችን በጋዝ አፍኖ ሲገድል የኔ ዘር ወይም አርያን ከሁሉም የሰው ዘር ይበልጣል ከሚል እብሪት በመነሳት ነው። ዛሬም ቢሆን በሀገራችን ሆነ በዓለም ላይ የምናየው የጥላቻ የፖለቲካ መነሻው ይሄ ነው። እኔነት በሽታ ነው። እኔነት የሌላውን ሰው ህመም አይሰማውም፣ የሌላውንም ባይ ለራሱ ክብርና ስልጣን ሲል ሀገር ቢፈርስ ግድ የለውም። በግለሰብ ደረጃም ብንመጣ ስንት ትዳር የፈረሰው አንዱ እኔ ልክ ነኝ፣ አንተ ወይም አንቺ አጥፍተሃል ወይም አጥፍተሻል ብሎ ይቅርታ መጠየቅ ስለከበደን ብቻ ነው። የረጅም ጊዜ ጓደኝነት የፈረሰው አንዱ ሌላውን ዝቅ አድርጎ በማየቱ አይደለም። እኔነት ሁልጊዜም እኔነት በሚለው ቃል ነው የሚጀምረው። እኔ ያውቃለሁ፣ እኔ ያዛለሁ፣ እኔ አልሳሳትም ይላል። ነገር ግን አንድነት የሚጀምረው እኛ በሚለው ቃል ነው። እኛ እንችላለን፣ እኛ እንተባበር፣ እኛ እንወያይ ይላል። እኔነት እንደ ትልቅና ወፍራም ግድግዳ ነው።
ባንተ ባንቺ በኔ በሌላው ሰው መሃል ቆሞ የሌላውን ሰው ውበት ሐሳብና ስሜት እንዳይታይ ይጋርዳል። ይህ ግድግዳ እስካልፈረሰ ድረስ ምንም ያህል ብትማር ምንም ያህል ሀብት ብታከማች ከሰው ጋር ተስማምተህ መኖር አትችልም። አንድ ፍላስፋ ሲናገር እኔነት የሚለው ቃል ፈጣሪን ወደ ውጭ ማባረር ማለት ነው ብሏል። ምክንያቱም በትዕቢትና በእኔነት በተሞላ ልብ ውስጥ ለፈጣሪም ሆነ ለሰው ፍቅር ቦታ የለውም። ታዲያ ይህንን ክፉ የአንድነት ጠላት እንዴት እናሸንፈው? መድኃኒቱ አንድና አንድ ብቻ ነው። እሱም ትህትናና እኛነት ነው። ትህትና ማለት ራስን ማዋረድ ወይም የበታች ማድረግ አይደለም። ትህትና ማለት እኔ ሁሉንም ነገር አላውቅም፣ ከሌላውም ሰው የምማረው ነገር አለ፣ የኔ ሐሳብ ላይ ሰራ ይችላል፣ የኔ ዘር ከሌላው አይበልጥም ብሎ በቀንነት ማመን ነው። እኔ እበልጣለሁ የሚለውን አጥፊ አስተሳሰብ ቀብረን እኛ እንተባበር የሚለው የት መንገድ እንምረጥ። ምክንያቱም ብቻውን የሚቆም ዛፍ በትንሽ ነፋስ ሲወድቅ ተደጋግፎ ያደገ ጫካ ግን ማዕበልን ይመክታል። ለዛሬ ክፍል 9ን በዚህ ጨርሻለሁ። በቀጣዩ 10ኛ ክፍላችን ደግሞ አንድነት እንዴት ነው ድህነትን የሚያጠፋው የሚለውን ትልቅ የኢኮኖሚ ምስጢር እንመለከታለን። የተበታተነ ሀብትና የተከፋፈለ ጉልበት ሀገር እንዴት ደሃ እንደሚያደርግ፣ በአንጻሩ ደግሞ በህብረት መስራት እንዴት ትልቅ ሀብት እንደሚፈጥር በተጨባጭ ምሳሌዎች እናያለን። ይህ ወሳኝ ጉዞ አብረን እንድንቀጥል ቪዲዮውን ላይክ በማድረግ ሐሳባችሁን በኮሜንት በማካፈል ይህ መልእክት ለሚያስፈልጉ ሼር በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ። ውቅያኖስ እንሁን፣ አንዲት ሀገር አብረን እንገንባ።